ቆንጆ ሴት እንፈልጋለን ካገሪቱ እሷንም አባቷ ጋር እንሄድና ጨቅጭቀን በሽማግሌ አሳምነን እንቀበለዋለን ሚያምር ልብስና ለብሳታል እናስውባታለን ታዲያ ሊድሯት መሰላችሁ እቺን ሴት እንዲናስውባትና አባይ ላይ ከነ ህይወቷን ጨምራታል አንድም በጣም ሚማርከኝን ታሪክ ልንገራችሁ البداية والنهاية لي ابن كثير يزجبوا التاريخ سيدنا عمر أمير المؤمنين بنبروا بالزمن يتلاعيو عقروش مكفت جمر ككفتواتم عقروست عندوا مصر يهونوا قبز الله سلام يا درجاتنا الصوت الجنب بتعلج የሳቸውን ሰራዊት ላኩ ግብጽ በእስላም ስር ወደቀች ታዲያ አገሪቱን ሲያስተዳድሩ የነበረው የሙስሊሞቹ መሪ ወደሱ ያገር ሽማግሌ አቤቱታ ይዞለት መጣ فقالوا ብለዋሉት لنيننا هذا አሉት ለዚህ ለአባይኮ ሱነቱን لا يجري الا بها አንድ ያስለመድነው ባህል አለን ያለሱ አይፈስም አሉት አገሪቱን ተቆጣጥሯል የሙስሊሞቹ መሪ በዑመር ተልኮ አሁን ለሱ ነው አቤቱታ ያቀረቡ አባይ ይኸውልህ በየአመቱ ያስለመድነው ነገር አለ ያለ ዛይፈስምና እባክህና ማክረህ አሉት نعم ንገሩኝ አላቸው ሰሃቢዩ قالوا እኛሉ ይሄ ወር ከገባ የተወሰነ ቀን ከሄደ በኋላ عمدنا الى جاريه بنت جميله ቆንጆ ሴት እንፈልጋለን ካገሪቱ እሷንም አባቷ ጋር እንሄድና እናባብለዋለን ልጅህን ስጠን አገር ሊደርቅ ነው ረሃብ ሊገባ ነው ስጠን ይሉታል እሷን አባትየውን ጨቅጭቀን በሽማግሌ አሳምነን እንቀበለዋለን ሚያምር ልብስና ለብሳታል እናስውባታለን ጸጉሯን እናበጥረዋለን ታዲያ ሊድሯት መሰላችሁ ሱብሃንአላህ እቺን ሴት እንዲናስውባትና አባይ ላይ ከነ ህይወቷን ጨምራታለን نعوذ بالله من الشرك ከነ ህይወቷ ለወንዙ እየገበሩ ነው እዛ ያለ ጅን ያንን ካላገኘ ውሃ ያፈስልንም ብሎ ያምናል ውሃ የሚያፈሰው ማን ነው አላሁ ሱብሓነሁ ወተዓላ ይሄን መጡና ነገሩት ለሰሃቢዩ ሰሃቢዩ ይሄን ሲሰማ ረሱል በተውሂድ ያነጹት ሰሃባ ተቆጣ هذا لا يكون في الاسلام ይሄማ በእስልምና ስርዓት ውስጥ አይሆንም ሁሉም ነገር የሚያደርገው አላህ ነው አሁንም አለቃቀሱበት እንግዳ ጠብቁኝ ለዑመር ኢብኑ الخطاب ደብዳቤ ልላካል ለሰይድና ዑመር የተከሰተውን ዘግቦ ላከላቸው ሰይድና ዑመር ደብዳቤው እንደደረሳቸው አነበቡና ገልበጥ አድርገው መልሰው ላኩለት ናም ያልካቸው ጥሩ ነው ትክክለኛ ነገር ብለሃቸዋል በእስልምና እንደ አይነት ባህል የለንም ነገር ግን ከደብዳቤው ውስጥ ሌላ ደብዳቤ ልኬልሃለሁ ደብዳቤው የተላከው ለአባይ ነው አሉት ደብዳቤው እንዲነበባል ላንብብላችሁ من عبد الله عمر أمير المؤمنين كالله باريا كمؤمنانو مري كعمر بن الخطاب تكباي مانو إلى النيل لا أبايو لقبسو لكيبهل دبدابي لمن يلاكونو لا أباي تكباي أباي نوكدي قال أما بعد كزيه بمكتل فإن كنت إنما تجري بأمرك براسه قداي متفسكون عن تباي فلا تجري فلا حاجة لنا فيك كان تنيا قداي لنا من داتفس وإنما تجري بأمر الله متفسو بالله تزازك هنا جن فجري الله عندي أفسلن نلمنو علم دبدابه النوم درسوا صحابي قبسي الله ومري አነበባትና ተገረመ ግን የአሚር አልሙእሚኒን ትእዛዝ ነውና እጥፍ አድርጎ ደብዳቤው ምን ውስጥ ጨመረው አባይ ውስጥ ጨመረ ውሃን የሚያፈሰው አላህ ነው
አባዩስ ደብዳቤው እንደገባ በበነጋው 16 ክንድ አባይ ፈሶ አደረ። አላሁ አክበር። አላህ ይሄን የሽርክ ባህል ከግብጽ ህዝብ ቆረጠው። ውሃም ያፈሰው ማን ነው? አላሁ ረቡል ዓለሚን። ሲጨንቀን ሽሚለን ማን ነው? አላሁ ረቡል ዓለሚን። ሲቸግረን የሚያግዘን ማን ነው? አላሁ ሱብሓነሁ ወተዓላ። አቡ ሙዓለቅ ከአንሳር ጎሳዎች የሆነ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ ነበር። ወካነ ታጅራን ነጋዴ ነበር። ወካነ ወሪዐን ናሲካ አላህን በጣም የሚገዛ አላህን ፈሪ ባሪያ ነበር። ሌት ተቀን አላህ የሚገዛ ግን ኢስላም ያስተማረ ምንድነው? ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰና። የሙእሚን ህይወት ምንድነው? ሁለቱን ይዞ በጣም አላህን ፈሪ ተገዥ ዓሊም ነው፣ ታዋቂ ነጋዴ ነው። ገጠር የሰውን ንብረት ይዞ በበረሃ አቋርጦ ለመነገድ ያልፋል። መንገድ ላይ ፈለቂየሁ ሊሱን አንድ ሽፍታ ያዘ። ከዛም ሸኘኛ ነው። እሺ አለና ሸኘው። የሸኘው ያለ አቅጣጫ ቀይር ይለዋል። ቀየርኩ አለ። ወደ ማላቀው ጨለማ ሸለቆ ገባው። ትንሽ እንደገባው የሰው ራስና እጅ እግር ተመለከትኩ ይላል አቡ ሙዓለቅ። ደነገጥኩ። የሆነ ነገር እንዳለ ተረዳው። ከዛም ላመልጥ ፈረሴ ላይ ወርጄ ሮጥኩ። ተከትሎ ያዘ። ካዘኝም በኋላ ልገልህ ነው አለ። ለምን ትገልኛለህ? ዳዕኒ አዒሽ ተወይ ልኑር፣ ንብረቴ ገንዘቤ እሱልህ አልኩት። ቃለ ገንዘብህና ንብረትህማ የኔ ነው፣ ወላኪኒ ኡሪዱ ቀትለክ፣ አንተም መግደል ይፈልጋል። አንዳንዱ እንዲህ የደም ጥም ያለበታል። መግደል ነው አንተም ምፈልግ። ፈቁልቱ ለሁ ኢዛ ካነ ላቡድ፣ እኔም መግደል የግድ ከሆነ ዳዕኒ ኡሰሊ ረክዓተይን፣ አላህን ሰግጄ ልገናኘው ፍቀድልኝ፣ 2 ረክዓ ልስገድ። ቃለ ወማ ሽእት፣ አታርዝም ቶሎ በላል። فيقول فكبرت للصلاة، الله أكبر بي قبوا صلاة. كذي سجدت بوهالا الله اللي جنانيونه تقلوا. فنسيت القرآن كله، قرآن ندال الصوت فاتحة مراسوات يتفع بهالكار كله نجا سيجنك يتفع له فاتحة متفاني الحمد لله رب العالمين. كزاجن الله نديتنا انكس استوسه. أمن يجيب المضطر إذا دعاه ويكشف السوء، ما نو إلى الله يود الدرن. أمن يجيب المضطر إذا دعاه، أمالك تجشال ويس يا يتجنك سوج سيتأروت يجيب الشم لو كيتا ويكشف السوء، مدفون مياسوقته ميلو عنكست السالم. اچن قراهنا سجود لي ورجي الله انت ما سنكوت من بلو لمنا يا ربي أسألك لمنا هلو بعزك الذي لا يرام وبملكك الذي لا يضام وبنور وجهك الذي ملأ أركان عرشك يا مغيث أغثني أنت رجوي إردان سجود لي تماسنكوت الله صلاة جرشي لك اندا سلامتك كجلماو شلوق ውስጥ ነጭ ፈረስ ላይ ያለ ነጭ በነጭ ሆነ ጦሩን በፈረሶቹ ጀሮ መሃል ያደረገ ጋላቢ መጣ። እንደደረሰም ጦሩን ወርውሮ ይህን ሰው ገደለው። ከዛም ቁም አለኝ፣ ተነሳ አለኝ። ቆምኩ። ምን አልኩት? ቢአቢ አንተ ወኡሚ፣ እናት አባቴ ላንተ መስዋዕት ይሁኑ። ማን አንተ ማነ? ለቀድ አጋሰኒ ላሁ ቢክ፣ ዛሬ እኮ ባንተ አላህ ረዳኝ። ማነህ አንተ? መላኢካው ሲመልስ ምን አለ? አነ ረሱሉን ሚመን ዩጂቡ ልሙጠረ ኢዛ ደዓ፣ እኔማ የተጨነቁ ሰዎች ሲለምኑት እሺ የሚለው ጌታ መልእክተኛ ነኝ አለው። ፈደዓውተ ቢዱዓኢከ አልአወል፣
የመጀመሪያህን ጥሪ አስተጋባ فسمع لأهل السماء قعقعا ድምጽ ሰማይ ላይ አስተጋባ ሁለተኛ ያ ሙጊፍ ስትል فسمع لأهل السماء ضجا ረብሻ ተፈጠረ መጨረሻ ለአላህ ጌታችን የተጨነቀ ሰው ዱዓ ነው ብለን አቤቱታ አቀረብነ አንተን የማዳን እድል ሰጠኝ ከአራተኛው ሰማይ የመጣው መላእክት ነኝ አለኛ አላሁ አክበር አመን يجيب المضطر اذا دعا ተጨንቀው ሲጠሩት ማን ነው ሽሚ الله سبحانه وتعالى الله أكبر كبيرا الله أكبر بكرة وأصيلا وله الثناء مرتلا وجميلا الله أكبر كلما هتفت به مهج العباد وسبحته طويلا الله أكبر في السماوات العلا والأرض حيث تجاوبت تهليلا الله الداماج رجيتاتشن ነው በጣም የሚገርመው ጭንቀቶችን የሚያነሳልን የዓለማቱ ጌታ አላህ ብቻ ነው አንድ ግለሰብ መርከብ የነዳ ወንዝ ያቋርጣል ሲያቋርጥ መሃል መንገድ ላይ መርከቡ ትሰጥምበታለች ሊሞት እንደሆነ አሰበ ዋና ይችል ነበርና እየተወራጨ ወንዙን ያቋረጠ ወንዙ መሃል ላይ የምትገኝ ጀዚራ ደሴት እሷ ጋር ሄዶ አረፈ ጠባብ ደሴት ናት ብቻ ዛሽ ጋር ቁጭ አለ ወደ ሀገሩ እንደይመለስ መሃል ላይ ነው ወደፊት እንደሄድ መሃል ላይ ነው ምን ያድርግ ሞትን እየተጠባበቀ 3 ቀን ቁጭ አለ ምግብ የለውም ይጠጣው የለም ሶስተኛው ቀን እንዳለቀ ተስፋ መቁረጡን የምትገልጽ አንዲት ስንኝ ቋጠራ ምን አለ إذا شاب الغراب أتيت أهلي وصار القار كاللبن الحليب إذا شاب الغراب قرى تقرنوا هذا يشبت القرى إذا شاب الغراب قرى كوس يشبت أتيت أهلي ودبيت سبي متأو وصار القار ياسبال تجكا كاللبن الحليب اندوتت نزالة ياسبال تجكا وتت موني چلال قراس نج موني چلال አይችልም ምን ማለቱ ነው በቃ ለመሞት ተስፋ ቆረጠ ተስፋ የለኝ ያስፓልት ጭቃ ወተት እንደማይሆነው ሁሉ የኔም መዳ ያለቀለት ነው ታዲያ እሱን የሚሰማው አላህ አንድ ጥሪ እንዲጠራ አደረገው አዘነለት ከላይ ሰማይ ላይ አንድ ተጣሪ ሲጣራ ይህ ግለሰብ ይሰማል عسى الكرب الذي أمسيت فيه يكون وراءه فرج قريب من الباتم አሁን ያለህበት ጭንቀት ከበስተጀርባው መልካም ይዞ ሊመጣ ይችላል አላህ ላይ ተስፋ ተቆርጥ ሚል ሰማ በዚህ ተጽናንቶ ያለ ከርቀት ሌላ መርከብ ስታይ فلوح لها እጁን እንዲያንቀሳቀሰ መርከቢቱም አየችው መጡና አንስተው ልክ መርከቡ ላይ እንዳስቀመጡት መርከቡ ላይ አጋጣሚ አንድ ሰው እቺን ስንኝ ይያለ ነበር عسى فرج يأتي به الله إنه له في كل يوم في خلقته أمر إذا لاها عسر فرج يسره قضى الله أن العسر يتبعه اليسر ጭንቀት ሲመጣብህ ሲበረታብህ አላህ አንጥራው አላህ ምን ወስኗል ከጭንቀት በኋላ ምን ይመጣል ሰላም ይመጣል ዩስር ይመጣል ፈረጅ ይመጣል ያን ግለሰብ ያዳነው ማን ነው ወንድሞቼ አላሁ ረቡል ዓለሚን አላህ ምንለው ሁላ የሚሰማን ለጭንቀታችን ሁላ የሚደርስልን ሱብሓነሁ ወተዓላ እሱና እሱ ብቻ ነው ሁሉን ነገራችን ይሰማል يرى إلى العلماء الله يملكتال دبيب النملة يا جندان كوتي على الصخرة الصماء لتبالي ونزدنقالي في ليلة ظلمة تكتك بالي جلما بلس لحسا دنقالي متدن يا جندان كوتي ماني سمان
አላሁ ሱብሓነሁ ወተዓላ። በጣም የሚገርመው ኸውለት ቢንቱ ሰዕለባ ምትባል አንዲት ሴት ባሏ ጋር ለመግባባት ተፈጠረና ወደ ነቢያችን ሰለላሁ ዐለይሂ ወሰለም አቤቱታ ልታቀርብ መጣች። የኡወይስ ብኑ ሳሚት ባለቤት ናት ኸውለት። ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣችና ያ አላህ መልእክተኛ እነ ኡወይሰን ظهر مني ኡወይስ እኮ እንደ እናቴ ጀርባ ሆኝብኝ ብሎ ሸሸኝ፣ ምን ላድርግ የአላህ መልእክተኛ? ኡወይስ ማለት የኸውለት ባለቤት ነው። አጋጣሚ አንድ ቀን አብረው እንዲተኙ ይጠይቃታል ባለቤቱ። እምቢ አለችው። ወንድ ልጅ ደግሞ አስቸጋሪ ነው አይደል? እዚህ ላይ እንደ እናቴ ጀርባ ሆኝብኝ አልፈልግሽም ማለት እንደ እናቴ ጀርባ እናቱ ለሱ حرام ናት፣ حرام ነሽ አላት። ተቆጣ። ወደ ረሱል መጣች፣ ወደ ታላቁ አስተማሪ ወደ ታላቁ ሽማግሌ መጣች። የአላህ መልእክተኛ ኡወይስ እኮ ፊቱን አዞረብኝ፣ እንደ እናቴ ጀርባ ሆኝብኝ አለኝ አለቻቸው። ከዛም አቤቱታዋን አሁንም ቀጠለች። የአላህ መልእክተኛ እኔ እኮ እሱ ዘንድ ልጆች አሉ፣ እሱ ጋር ባደርጋቸው ضاعوا ይጠፋሉ፣ አይንከባከባቸውም። ወኢን ضممتهم ኢለይ ወደኔ ባስጠጋቸው جاعوا ይራባሉ፣ እኔ ማበላቸው የለኝም። ምን ትላለህ የአላህ መልእክተኛ? ረሱል ምን አሉ? እኔ የሚመስለኝ ተፈተሻለሁ አሏት። የአላህ መልእክተኛ አፍና ሸባቢ ወጣትነቴን ተጠቅሞ ወነፈርቱ ለሁ ማ ፊ በጥኒ ሆዴ ያሉ ልጆችን ዘርግፌ ሰጥቸው እድሜ ሲገፋ ይተወኛል እንዴ? አላህ ሆይ ወደ አንተ አቤቱታዬን አቀርባለሁ። አሽኩ ኢለይክ አቤቱታዋን ለአላህ ያቀረበች ረሱልን ማወያየት ጀመረች። ውይይታቸው የሚከታተለው ታላቁ አላህ መልስ ከሰባቱ ሰማይ በላይ ላከ። ቀድ ሰሚዐ አላህ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ። አላህ በእርግጥ ቀድ ማለት በአረበኛ للتحقيق ይመጣል። በእርግጥ ማለት indeed Allah has heard በእርግጥ አላህ ሰምቷል። ደግሞ የሰማው ማንን ነው? አንተ ስታወራት ሰምቻለሁ ነው ያላቸው ለረሱል። قد سمع الله قول التي የሷን ድምጽ ንግግሯን ሰምቻለሁ አለ አላህ። አላህ አወረደና ቁርአን አቤቱታሽን ተቀብያለሁ፣ በዛ ሰው ላይ እርምጃ እንዲወሰድ አንቀጾችን አወረደ። እናታችን አይሻ ረዲየላሁ ዐንሃ ቡኻሪ ላይ ይህን ክስተት ስትጠቅስ ምን ትላለች? ተባረከ الذي وسع سمعه الأصوات ድምጾችን ሁላ አዳማጭ የሆነው አላህ እንዴት ረድኤቱ የሰፋ ነው አለች። እኔ ኸውለት መጣ ረሱልን ስታነጋግራቸው በእኔና በእሷ መሃል ቀጭን ግርዶሽ ነው ነበር። ለረሱል አቤቱታ ስታቀርብ አንዳንዱን ቃል እየሰማው አልፎ አልፎ አንዳንድ ቃል ያመልጠኝ ነበር። አላህ ግን ከሰባቱ ሰማይ በላይ ያለው አላህ ቃሏን ሰምቶ ቁርአን አወረደ ትላለች። ዑመር ለወሂብ የሚያወራውን እኔ መስማት እኮ አለብኝ አይደል? እኔ መስማት አልችል ብዬ አላህ ያዳመጠው አላህ ቁርአን አውጆ አወረደ ትላለች እናታችን አይሻ ረዲየላሁ ተዓላ ዐንሃ። ኢዘን ወንድሞቼ ጌታችን ረዳታችን ማን ነው? አላሁ ረቡል ዓለሚን። ልናቀው ይገባል። ሐቂቃ አላህ ማን ነው? ሲጨንቀን ወደ ማን እንሸሻለን? አንድ ሰው እኮ አላህ አያየኝም ካለ ነው አይደል የሚሰርቀው? አንዲት ለጋ ወጣትን አንድ ሰው በረሃ ላይ አታለላት። ጨልሟል፣ ድግዝግዝ ብሏል፣ ከዋክብት እንጂ ሰማዩ ላይ ምንም አይታይም። ምን አላት? እባክሽ ኢንጆይ እናርጋላት፣ ንዝናና። ቃለት አላህ እኮ አለ ያየናል አለችው። ቃለ ላ የራና ኢላ الكواكب አባትሽም የለ ወንድምሽም የለ ሚያየን ኮከቦች ብቻ ናቸው፣ እባክሽ ኢንጆይ እናርጋላት። እሷ ምን አለችው? ፈአይነ ሙከውኪቡሃ ከዋክብቶች እንዲያሳምሩ የደረደረው ሳለችው። የደረደረው የታል? እያያቸው አይደለም? ሰው አላህን ሲያቅ ከወንጀል ይጠበቃል። አላህን ሲያቅ ከስርቆት ይርቃል። አላህን ሲያቅ
የሰው ንብረትን ይዞ ከመሄድ ይጠበቃል። አላህን ልናቀው ይገባል። አላሁ ስብሓነሁ ወተዓላ ቁርአን ላይ ታዲያ አዋጅ ያውጃል። ለሰው ልጆች በብቸኝነት እሱ እንዲያመልኩት ጥሪ ያቀርባል። ያ አዩሃ ናሱ እናንተ የሰው ልጆች ሆይ አዕቡዱ ረበኩም አምላካችሁን ብቻ ተገዙት። አለዚ ኸለቀኩም እናንተን የፈጠራችሁን ወለዚነ ሚን ቀብሊኩም ከእናንተ በፊት የነበሩትን ትውልዶችን የፈጠረውን አላህን ተገዙት። ምንገዛው ማለት ነው ያስገኘነን ብቻ። አለዚ ጀዐለ ለኩም አልአርض ፍራሻ ጸጋውን አስታወሰ። አላህ ማለት እሱ ነው ምድርን ለናንተ ምንጣፍ ያደረገላችሁ። ወሰማአ ቢናአ ሰማይን ከላይ ጣራ ያደረገላችሁ። ከዛሳ ምግብ ደግሞ አወረደ። ወአንዘለ ሚነ ሰማኢ ማአ ከሰማይም ዝናብን አወረደላችሁ። ፈአኽረጀ ቢሂ ሚነ ሰመራት ሪዝቀን ለኩም ከምድርም ቡቃያዎችን አወጣ ለናንተ ሲሳይ ይሆን ዘንድ። ፈላ በጭራሽ አለ አላህ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን ለአላህ ቢጤን ተመላኪ አታድርጉ እናንተ የእሱን ብቸኝነት እያወቃችሁ። ሌላ እንደሱ ሊመለክ የሚገባ እንደሌለ እያወቃችሁ። አላህ ምን እየተጣራን ነው? አላህና አላህን ብቻ ያዙ። ሱብሓነላህ እዚህ ያላችሁበት ሀገር ምናልባት እንዲህ አይነት ነገሮች ላይኖሩ ይችላል። ነገር ግን እንደ ኢትዮጵያውያን እናንተም ተመላሽ ናችሁ ሀገር ዚያራም ለመኖርም። ሀገራችን ላይ የሚታዩ የሚከሰቱ ሰዎችን ወደ ባዕድ አምልኮ የመጥራት ዘመቻ ሰፍቶ እናገኘዋለን። ለዛም ነው የዚህ ፕሮግራም ዓላማ እናንተንም ይሄንም ጨምሮ ለማስታወስ ነው።